እግዚአብሔር በልቤ ያስቀመጠው መልእክት ዘሌዋውያን ምዕራፍ 20:26 ላይ ያለውን አነባለሁ። እናንተ ለኔ ቅዱሳን ትሆናላችሁ፣ እኔ እግዚአብሔር ቅዱስ ነኝና የኔ ትሆኑ ዘንድ ከአሕዛብ መካከል ለይቻቸዋለሁ ይላል። ክብር ለኢየሱስ ይሁን። ቅዱስና የተፈራህ የዘላለም አምላክ እግዚአብሔር ሆይ ቃልህ ሕያው ነው። አሁንም እናመልካለን። በቃል ውስጥ የምትናገር አንተ ብቻ ነህ። የምታስተምርም አንተ ብቻ ነህ። የምታንጽም አንተ ብቻ ነህ። ካንተ ውጪ አንዳችም የዚህ ቦታ ላይ ብቃት ያለው ሰው የለም። ፈልገን የመጣነው ባንተ ፊት ነው። አስተማሪያችን መንፈስ ቅዱስ ቃልህን ያለ መከልከል በመካከላችን እንድትገልጥ ከቃልህ እንድታስተምረን መንፈስህ በኢየሱስም በእያንዳንዳችን ልብ ላይ እንዲገልጥ በጌታ በኢየሱስም ጸልያለሁ። እግዚአብሔር አምላክ በአምልኮ እንደመጣ በጸሎት እንደመጣ ባለ መከልከል በመካከላችን እለፍ። አስተምረን፣ አንጸን፣ ቅረጸን፣ አቅጣጫ አስይዘን። እግዚአብሔር አምላክ እንፈልግሃለን፣ በወደድከው መንገድ ተናገረን። ጌታ ሆይ የሰው ድምፅ ልንሰማ አልመጣንም። የምንፈልገው አንተ ነህ። ዋናችን አንተ ነህ። እግዚአብሔር አምላክ መክሰር አንፈልግም። በኢየሱስም ተናገረን። በኢየሱስም ተናገረን። መንፈስ ቅዱስ በዚህ ኃይል ይገለጥ፣ ማዳን ይገለጥ፣ መገኘት ይክበድ። እግዚአብሔር ሆይ ቅዱስ ነህና በቅድስና በመካከላችን ተመላለስ። እኔንም ባሪያህን እርዳኝ። በኢየሱስ ስም አሜን። ሃሌሉያ። የመልእክቴ እንደ ርዕስ ያስቀመጥኩት ለእግዚአብሔር መቀደስ ወይ ደግሞ ለእግዚአብሔር መለየት። በዚህ ዘመን በዚህ ጊዜ ብዙ በመድረኮች የማንሰማ በምንም የማንሰማ ስለ መቀደስ ብዙ ሲሰበክ አንሰማም። ማንም ሰው ሊያነሳው አይፈልገውም። ምክንያቱም እግዚአብሔር ግን ዛሬ ስለ መቀደስ ይናገረናል፣ ስለ መለየት ያወራናል። አሜን አሜን በሉ። ኢየሱስ ክርስቶስ ጌታ ነው። የእግዚአብሔር የልቡ ሐሳብ ሲመጣ የሚናገረን ነገር አለ፣ የሆነ ነገር አለ። መቀደስን ስናስብ መለየት ነው። እግዚአብሔር ለጠራው እግዚአብሔር ለመረጠው ተለይቶ መኖር ነው። የማንም አለመሆን፣ ማንም እንዲካፈለን ማንም ሀብሀብ እንዲጠቀምብን እግዚአብሔር አይፈልግም። አሁን እንደሰማነው ቃል ምን አላቸው? እናንተ ለኔ ቅዱሳን ትሆናላችሁ አለ። ትሆናላችሁ። እኔ እግዚአብሔር ምንድን ነኝ? ድምጻችሁን ከፍ አድርጉ። እኔ ቅዱስ ነኝ፣ የኔ ትሆኑ ዘንድ አለ። መጀመሪያ ቅዱስ ናችሁ አላለም። የኔ ትሆኑ ዘንድ እኔ ቅዱስ ስለሆንኩ የኔ ትሆኑ ዘንድ ከአሕዛብ መካከል ከረከሱት መካከል ተቀላቅሎ ከሚኖሩት መካከል የኔ ትሆኑ ዘንድ መርጫቸዋለሁ። እግዚአብሔር እየተናገረ ለተመረጠው ነው። ላልተመረጠው ሰው ስለ ቅድስና አያወራም። እግዚአብሔር ጠርቶ መርጦ ላወጣ ሰው ነው ስለ ቅድስና የሚያወራው፣ ስለ ማንነቱ፣ ስለ ባህሪው እግዚአብሔር የሚናገር። ቅድስና የእግዚአብሔር ማንነት ነው፣ የእግዚአብሔር ባህሪ ነው። እኛ የባህሪ ልጆች ነን። አሜን ነው ወይ? ልንመስል የተጠራነው ማንን ነው? እግዚአብሔርን ነው። እኔ ቅዱስ ነኝና እኔን ምሰሉ አለ። እኔን ትመስሉ ዘንድ ደግሞ ከረከሱትና ካልጸደቁት ከረከሱት አመፀኛ ከሆኑት አሕዛብ መካከል የኔ ትሆኑ ዘንድ መርጫቸዋለሁ። ምርጫው የማን ነው? የእግዚአብሔር ነው። የኛ ምርጫ አይደለም። የተመረጥነው በእግዚአብሔር ነው። የምንመስለው እሱን ነው። ለእግዚአብሔር ይሁን። አሜን ነው ወይ? በመጽሐፍ ቅዱሳችን ተለይቶ ለእግዚአብሔር ሐሳብ የኖሩ ብዙ የሚመሰከርላቸው ሰዎች አሉ በመጽሐፍ ቅዱሳችን። አንደኛ ዳንኤል ነው። ትንቢተ ዳንኤል ምዕራፍ 1 ቁጥር 8 ስናነብ ዳንኤል በወጣትነት ዘመኑ ተማርኮ ወደ ባቢሎን የገባ ምርኮኛ የሆነ ነገር ግን እግዚአብሔር ለለየው ዓላማ የጨከነ ጀግና ነው። አሜን። የተማረከ ነው። ተማርኮ ገብቶ ግን እድል አገኝተዋል። እድል የሚመስል ግን ለህይወት እንዲኖር የተፈቀደለትና የተዘጋጀለት እድል እግዚአብሔር በውስጡ የሌለ ለዳንኤል እድል ተዘጋጅቷል። እንዲማር ደሞም እንዲኖር ደሞም እንዲበላ እንዲጠጣ። እነዚህ ሁሉ ለዳንኤል መኖር ወሳኝ ናቸው፣ ዋና ናቸው እንደ ሰውኛው አውዛታ። ዳንኤል ግን የሱ መኖሪያና ለመኖር ዋና የሆነው ይሄ ሳይሆን እግዚአብሔር ነው።
አሜን አሜን። ክብር ለእግዚአብሔር ይሁን። እግዚአብሔር ነው ያየው። ንጉሱ የመማር እድል ብቻ ሳይሆን ከንጉሱ ማዕድም እንዲበላ ለንጉሱ ከሚዘጋጅም ጠጅ እንዲጠጣ ነው፣ እንዲማር ነው። ዳንኤል ግን ገባ ይላል። ገባ፣ ወደ ቤተ መንግስት ገባ፣ እድሉን አገኘ። እድል ሁሉ እግዚአብሔር የለበትም። ክብር ለእግዚአብሔር ይሁን። አሜን ነው ወይ? የተከፈተ በር ሁሉ ከእግዚአብሔር አይደለም። ለመኖር ወሳኝና ይሄ ትክክለኛ የኔ ነገር ነው፣ ከዚህ ውጪ እኮ እግዚአብሔር ከዚህ ውስጥ ነው እግዚአብሔር ያለው ብለህ የምታስባቸው በአእምሮ የምትወስነው ውስጥ እግዚአብሔር ላይኖር ይችላል። ለምን? ብዙ ጊዜ ጥሪ ያላቸው ሰዎች፣ የእግዚአብሔር አጀንዳ ያላቸው ሰዎች፣ ሰማያዊ መለኮታዊ የእግዚአብሔር አጀንዳ በህይወታቸው ያላቸው ሰዎች እድል ሁሉ ውስጥ ምን አለ? ፈተና አለው። ለማንኛውም ሰው በቀላሉ የሚከፈት በር ጥሪ ላለው ሰው አይከፈትም። እዛው ውስጥ ግን መሰናከል አለ። ከተከፈተ የሆነ ነገር አለ። ለምን? ያለህን ነገር የሚያስለቅቅ የሚያስጥል ከገባይበትና ከተመረጥክበት እውነት ሊያወጣ የሚፈልግ ብዙ መሰናክሎች አሉ። ዳንኤል ከምርኮ አመለጥኩኝ፣ ከሞት አመለጥኩኝ፣ ከጦርነት አመለጥኩኝ እሰየው ብሎ በእግዚአብሔር ፊት በግንባሩ ተደፍቶ ምስጋና የሚያቀርብለት ነገር ይመስላል። ተዘጋጀለት። አዎ ይመስላል። ነገር ግን ጥሪ የሚያስጥል፣ ራእይ የሚያስጥል፣ ጽንሱን የሚያጨናግፍ ነገር ግን አለ። ለሰው የማይታይ በሱና በጥሪው መካከል ላይ ጠንካራ የሚሆን ቋጥ የሚሆን ነገር እንዳለ ዳንኤል አየው። ዳንኤል ከገባ በኋላ አላወጀም። መለየት የሚጀምረው ከሐሳብ ነው። በሐሳብ ያልወሰንኩም በአካል አትወስነው። በሐሳብ የተስማማውን ነገር በአካልም ትፈጽመዋል። መጀመሪያ በሐሳቡ ዳንኤል ይላል ላለመከስ በምኑ አሰበ ይላል? በልቡ አሰበን የሚለው በአንደበቱ ተናገረ አይልም። አሰበ። ምን? በመብላት መርከስ እንደሚመጣ አውቀዋል። ለእግዚአብሔር ተለይቶ ከመኖር ህይወት እንደሚያወጣው አውቀዋል። ዳንኤል በልቡ አልበላም፣ አልጨከነ። ያንን ጭካኔ እግዚአብሔር ለቆረጠበት ዓላማ ስላወቀ እግዚአብሔር ከሐሳቡ ጎን ቆመ። እግዚአብሔር ብላ ችግር የለውም እኔ ቀድስልሃለሁ አላለም። እግዚአብሔር ግባ መንገዱ ምርጫ የለህም ግባበትና እኔ ቀይርልሃለሁ በቃ ችግር የለውም አላለም። እግዚአብሔር የዓላማ ጽኑ ነው። እግዚአብሔር አያስመስልም። አጋጣሚን ሁሉ ወደ በረከት አይቀይረውም። እግዚአብሔር በረከት ያለው በረከት ነው፣ እርግማን ያለው እርግማን ነው። እግዚአብሔር በዓላማ የሚጸና አምላክ ነው። ክብር ለእግዚአብሔር ይሁን። ብላ ችግር የለውም እኔ ቀድስልሃለሁ ሌላ ምርጫ የለህም አላለውም። አልበላም ይላል። በልቡ ሲያስብ እግዚአብሔር ዳንኤል ጋር አየና ጀንደረባው ፊት ግን ዳንኤል ሞገስ ሰጠውላል። አሜን ነው ወይ? ቃሉ ገዢ እንዲሆን፣ ድምፁ እንዲሰማ፣ ተቀባይነት እንዲኖረው። ለምን ሲባል ዳንኤል ለእግዚአብሔር የተለየ ሰው ነው። አሜን። ዳንኤል ለእግዚአብሔር የቆረጠ ሰው ነው። ለዚህ እኮ አልበላም በማለት ወደ አንበሳ ጉድጓድ ለመጣል ወሰነላል። በንጉሱ የወጣውን አዋጅ ላለመቀበል፣ በመቀበል መዳን፣ ባለመቀበል ወደ አንበሳ ጉድጓድ መጣል የሚባል ነገር መጣበት። ይሄ አንበሳ ኖርማል አድኖ የሚበላ አንበሳ አይደለም። በጉድጓድ ተገድቦ የተቀመጠ ረሃብተኛ አንበሳ ጉድጓድ ትወረወራለህ ሲባል ምን ይሻልሃል አለ። መብላት መርከስ ብሎ መርከስ ወይስ መትረፍ? እተርፋለሁ ካልክ ብላ፣ አልበላም ካልክ አንበሳ ጉድጓድ። ኖርኩም ሞትኩም አንደ ሞቻለሁ ለጌታ። አሜን ነው ወይ? እግዚአብሔር ይሄን መንፈስ ይጨምርብን። ዳንኤል ጨከነላል። አዋጅ ወጣበት ማንንም ወደ አምላኩ እንዳይጮህ። ሰውየው አንዴ የተለከፈ ሰው ነው፣ አይመለስም። ተለይቷል። ለእግዚአብሔር የሞተ ሰው ለራሱ ስሜት የለውም፣ ለራሱ ፍላጎት የለውም። ከፍላጎቱ ልክ ጥሪው ገዝቶታል። የእግዚአብሔር ነገር ውስጡ ላይ ገዝቶታል። እነዛ በቀን 3 ቁርጥ ሲቆርጡ እሱ በቀን 3 ይንበረከካል። አቅጣጫ መንፈስ እየቃኘ
የአምላኩ እጅ በሚመጣበት አቅጣጫ ተንበርክኮ ይጮሃል። መጣል ቢሆን ጣል እየጮኩኝ ፊቱን እየፈለግኩ ፊቱ እየበራልኝ መገፋት ቢሆን አንበሳ ቢበላኝ ይብላኝ ረክሼ አምላኬን ከማሳዝን በቅድስናዬ አንበሳ ቢበላኝ ይሻላል። ኑሮ ምድር ላይ የሚያበቃ አይደለም። ያን በየዳኔ ደግ ሰማይ ይቀጥላል። የሰማይ አጀንዳ ያልገባው ሰው በዚህ ምድር ላይ ብቻ የተወሰነ ሰው ትርምስምሱ እዚህ ምድር ላይ ነው የሚሆነው። ሰማይ የገባው ሰው ለዚህኛው ሞተዋል ቢኖር ባይኖር። ሲሰግድ አዩትና አንጠልጥሎ ወደ አንበሳ ጉድጓድ ወሰዱትና ንጉሱ ራሱ ላወጣው አዋጅ ተንቀጠቀጠ። ሊቀይረው አይችል ሊሄድ አይችል። እያየ ዳንኤል የእግዚአብሔር ሰው እንደሆነ የእግዚአብሔር መለኮታዊ አጀንዳ እንዳለበት ሰውየው ገብቶታል። ግን ምን ማድረግ አልችልም። እያየ እያዘነ የምታመልከው አምላክ ቢያድን ያድንህ እየጸለየለት ይመስል የሚገርመኝ እንስሶች የእግዚአብሔርን ባህሪ ያውቁታል። አንበሶች ተርቦ ያሉ አንበሶች ናቸው። እንደተራቡ የምታውቀው በማግስቱ ንጉሱ ናውጣ ስለው ለሙከራ እነዚህ አንበሶች እንደ ስጋ ቆሙ እንደ ወይ ብሎ ገና ሳይከፍት አየላይ አይደል አየላይ ይላል። ዳንኤል ጋር ምን ሆኖ ነው ሲባል እኔ የሚገባኝ አንድ ነገር ነው። እነሱ የረከሱትን ጻድቅ ሰው መብላት አያውቁበትም። ጻድቅ ሰው መንካት አያውቁበትም። ሲያሸቱ ሰማያዊ ነው ሰውየው፣ ምድራዊ ነገር የለውም። ይሄን በልተን የማንሆነው አናውቅምና አንተን ከመብላት ይልቅ አጥፈና ሳድር። ኢየሱስ ክርስቶስ ጌታ ነው። ለእግዚአብሔር የጨከነ ሰው አይወርቅም። አሜን ነው ወይ? ያ ብቻ አይደለም። ዳንኤል እስከ እርጅናው ድረስ ይላል በተነሱ ነገስታቶች ፊት በስልጣን በሞገስ እግዚአብሔርን በማስመሰከር ዘመኑ አለቀ ይላል። አሜን ነው ወይ? ለእግዚአብሔር የጨከኑ ሰዎች አይበሉም። ሰው ቢገፋን፣ ሰው ቢንቀን፣ ሰው የፈለገው ነገር ቢለን ምድራዊ ነገር ነው። ሰማይ አለ፣ ሰማይ አለ፣ ሰማይ አለ። የማይናወጥ ሰማይ ላይ እየገነባን ነው። ሰው ምድር ላይ ልካችንን፣ ዕውቀታችንን፣ አቅማችንን አቆ እንደፈለገ ሊያንጠለጥለን ይችላል። በስጋዊ በምድራዊ ስጋ ድካማችን አይቶ ሰማይ ላይ ግን የማይፈርስ ቤት አለን፣ ማንነት አለን። ኢየሱስ ክርስቶስ ጌታ ነው። እንደዚሁ ደግሞ ዮሴፍን ይዩት። ዮሴፍ በአባቱ የሚወደድ በወንድሞቹ የሚጠላ በእግዚአብሔር ግን የተመረጠ፣ በአባቱ የሚወደድ ነው፣ በወንድሞቹ የተገፋ፣ በእግዚአብሔር ግን የተመረጠ ነው። የእግዚአብሔር ምርጫ ይለያል። ሁሉ ጊዜ እግዚአብሔር ምርጫ ባለበት ውጊያ ይበዛል። ከሩቅም ከቅርብም ከውስጥም ከውጭው አለ ብቻው። አባቱ ለዮሴፍ ያለው ርህራሄ ፍቅሩን ሲታይ፣ የወንድሞቹ የአይን ቅላ ሲታይ እግዚአብሔር ምርጫ የቱ ጋር ነው ትላለህ? ገና በልጅነቱ ራእይ አየ፣ ተናገረ፣ ተያዘ። ውጊያ በዛበት፣ ውጊያ በዛበት። ታውቃለህ ታሪኩን። ያ ሁሉ መሰናክል ለምን መጣበት ስትሉ የእግዚአብሔር ምርጫ። ሰይጣን እግዚአብሔር ፎከስ ያደረገበትን ሰው፣ አይን ጣለበትን ሰው ሰይጣን ሌላውን ስራውን አቁሞ ፎከስ ወደዛ ነው። የእግዚአብሔር አጀንዳ ባንተ ላይ ካለ ሁሉን ትቶ ወደ አንተ ነው። ለምን? የእግዚአብሔር አጀንዳ ተፈጸመ ማለት የሱ የዘላለም ፕላኑ ፈረሰ ነው። ሊመጣ አስባችኋል? እስራኤል የሚባል ነገር ሊመጣ እኮ ነው። ለእስራኤል ታሪክ ውስጥ አንድ ዮሴፍ የሚባል ሰውዬ ታሪክ አስቀምጦ ስለሚያልፍ የሁሉ ዘመን በዮሴፍ ላይ ተገለጠው ያ የእግዚአብሔር እጅ፣ የእግዚአብሔር በህይወቱ ያደረገው ታሪክ እንዳይቀጥል ሰይጣን መቅጠት ይፈልጋል። አስባችሁታል? ነገር በእኛ ሊሰራ ያለው የእግዚአብሔር አጀንዳን ማስቆም የሚፈልግ ጠላት አለ። እኛ ባይገባንም ለጊዜ ስሜቶቻችንና ለጊዜ ፍላጎቶቻችን ተገዝተን የእግዚአብሔር ቀጣይ ታሪክ ባለማመን፣ ባለማወቅ፣ ባለመረጋጋት፣ ባለመለየት፣ ባለመቀደስ ታሪክ ይቋጫል። ዮሴፍ ታሪኩን ታውቃላችሁ። ጲጢፋራ ቤት ከገባ በኋላ እድል ከተሰጠው በኋላ ግዛው አስተዳደር ተብሎት ግን ዮሴፍ
በዛን ቀን በጴጥፋራ ሚስት ጋር ቢተኛ ኖሮ በአቋራጭ ስልጣን ይዘዋል። አሁን በእስር ቤት ገብቶ የሚመጣው ስልጣን በአቋራጭ አዋራ ሳይነካው፣ ነገር ግን ታሪኩ ዛ ያበቃ ነበር። ምስክርነቱ አይጎላም ነበር። ቅድስናውን ጥሎ ቢሆን ኖሮ፣ በስሜቱ ተነድቶ ቢሆን ኖሮ፣ እድል ሁሉ እግዚአብሔር ያለበት ነው ብሎ ጠልቆ ገብቶ ቢሆን ኖሮ ታሪክ አይጻፍለትም ነበር። ዛሬ አንማርበትም ነበር። ቅድስናን ማስጠበቅ የሚቀጥል ታሪክ በሰማይና በምድር የሚነገር ነገር ይሆናል። አሜን ነው በሉ። ክብር ለኢየሱስ ይሁን። መጣ፣ ያዘችው። ሁሉም ፈቅዶልሃል፣ ከኔም ጭምር እንደፈለክ ማድረግ ትችላለህ። አይ ሁሉን ነገር ተፈቅዶ፣ አንቺ ግን አልተፈቀደሽ። አንቺ ባለቤት አለሽ ማለት ግድ የለም አለችው። አንድ ቀን ተሳስቶ አብሮ ቤተኛ እኮ በማግስቱ ሰውየውን ዞር ታደርጓለች ባሏል። ለምን? በፍቅር አብዳለች። ገባ? ዞር ታደርጓል። ካንተ ተቀጥለዋለህ፣ እንደሰጠኝ ተቀጥለዋለህ፣ እኔንም ትረከበኛለህ። አዋራ ቤት ሳይገባ እስር ቤት ሳይገባ ቀጥታ ጸና ይሆነ። ግን ታሪክ የለውም። እግዚአብሔር አይከብርበትም። የሚቀጥል ታሪክ አይጻፍም። ታሪኩ ያበቃ ነበር። የሚቀጥል ታሪክ ተጠራበት ጥሪ፣ እግዚአብሔር ለመረጠው ዓላማ ጨክኖ መኖር የሚቀጥለውን ታሪክ ማጻፍ ይሆናል። አሜን። ኢየሱስ ክርስቶስ ጌታ ነው። ያዘችው። አጋጣሚውን ለመጠቀም ስትል እርቃኑን ይላል። እርቃኑን ጨርቁን ጥሎባት ሸሸላል። እንዴት እግዚአብሔር አምላኬን እንደዚህ ያለ ነውር ሰማይ ያልተፈቀደልኝን ማንም አላየኝም እንዴት ነውር በአምላክ ፊት አደርጋለሁ? ይሄ ማለት መለየት፣ ለእግዚአብሔር መጨከን ነው። በህይወታችን የሚመጡ እያንዳንዱ ነገሮች አጋጣሚ የሚመስሉ ግን ከመስመር የሚያወጡት ነገር በምንድን ነው የምናያቸው? በምንድን ነው ቼክ የምናደርጋቸው? ማኖ ሊያስጥሉን፣ ዋጋ ሊያስከፍሉን፣ የሚቀጥል የእግዚአብሔር አጀንዳ በእኛ እንዳይቀጥል ሊያስጥሉ የሚፈልጉ በህይወታችን መጥቶ ግን እውነት በምንድን ነው ያቆምናቸው? ልክ ኳስ ሜዳ ውስጥ ኳስ ተጫዋቾች ኩፌት አቃለ ኳስ ይመታለት ትክክለኛ ታዋጭ በጣም በእግር ኳስ ተጫዋች ታዋቂ ሰውዬ ኳስ ይመታል እንደመጣ ይመልሶ ያሳርፋታል። በእግሩ ስር የፈለገ ተቀናቃኝ ቢበዛም ያሳርፈው ቀና ብሎ ለማን መስጠት እንዳለበት ማየት አለበት። አለበለዚያ ግን ከዝም ብሎ ከመጣ ወደ ጎሉ ነው የሚገባበት፣ ይሸነፋል። ተሸናፊ ቡድን ለማድረግ ነው። ስለዚህ ኳሶን ያሳርፍና ቀና ብሎ ባልደረባውን ያያል። ወዴት መምታትን ከጎሉ መራቅ ወዳለበት ማየት አለበት። ክርስቲያን እንደዛ ነው። አገልጋይ እንደዛ ነው ህይወቱ። የመጣብን ሁሉ አንመታውም፣ እናሳርፈውና ከኛ መራቅ ወደሚገባ። አሜን። ኢየሱስ ክርስቶስ ጌታ ነው። አሜን። ና ዮሴፍ ጨርቁን ጥሎባት ሸሸ። በውሸት ከሰሰችው፣ ወይን ቤት ተጣለ። ዳንኤልም አልበላም ብሎ ወደ ጉድጓድ ተጣለ። እነዚህ ሁለቱ የዮሴፍ አምላክ የዳንኤል አምላክ ተብሎ ታሪክ ተጻፈላቸው። ለምን ሲባል በቅድስና የተለየ መድረክ ላይ ቆሞ ሰብኳል። ለጥሪና ለእግዚአብሔር ምርጫ ተለይቶ መኖር በዓላማ ስለጨከኑ የእግዚአብሔርን ጥሪ ስላከበሩ፣ ሁለተኛ ጠሪያቸውን አውቆታል። አየህ፣ ሰው መለየትና በተለየበት መቆም የሚችለው ጠሪውን ሲያወቅ ነው። የእራኝ እግዚአብሔር ከሚታየውና ከገጠመን ችግር በላይ ነውና ያሻገረኛል ብሎ ማመን ይፈልጋል። ዳንኤል እንደዛ ነው ያለው። አልበላም ተወራረድና እንደ ዳንኤል መጣና ዳንኤል ግደለህም እኔ ታዝጄ ነው እንዳንተ ካሉ 10 ወጣቶች ከስተህ ብትገኝ ወዮልኝ አለ። ግደለህም አለው። ግደለህም 10 ቀን ስጠኝ ቆሎና ውሃ ብቻ ጥራጥሬና ውሃ ብቻ ስጠኝ፣ ከነሱ በልጬ ባልገኝ። ቁርጥ እየቆረጡ እነሱ እየበሉ ቆሎ እየበላው ከነሱ በልጬ ያገኛል የሚል የማይታየው ሰማይ ላይ ያለውን እግዚአብሔርን በማመን አሜን ነው ወይ?
አሜን ነው ወይ? ኢየሱስ ክርስቶስ ጌታ ነው። ቁርጥ እየቆረጡ እነሱ ጠዋትና ማታ እየበሉ ከነሱ ተስዬ እገኛለሁ እንዴ! እነዚህ አምላኪዎች አይደሉም፣ ባዕድ አምላኪዎች ነው። ስለ እግዚአብሔር አያውቁም። ማን ተማምነ ነው አሉት። እግዚአብሔርን ተማምኜ ያመንኩት የጠራኝ ከምርኮ ያስመለጠኝ አያገለኝም፣ አይጥለኝም። አሜን ነው። እግዚአብሔር ከሁኔታ ይበልጣል። እግዚአብሔር ከሚታየው ይበልጣል። እግዚአብሔር ከጠላት ዛቻ ይበልጣል። እግዚአብሔር ከፈራው ነገር ይበልጣል። የጠራን የታመነ ነው። የጠራኝ በሉ የታመነ ነው። ከገጠመኝ በሉ ከከበበኝ ይበልጣል። ሃሌሉያ! ዳንኤል አልበላም አለ። አልበላም የሚገርመን እግዚአብሔርን ማመን፣ ለእግዚአብሔር መለየት ማመን ማለት የሚታየው አይደለም። በምናየው ነገር ካመንን ወድቀናል። እምነት የሚባለው ነገር የሚታይ አይደለም፣ ማይታይ ነው። አይታይም። እኛን ከሌሎች የሚለይንና የሚያሳብልን የሚያስጮኸን በሚታይ ነገር ላይ የተመሰረተ ነገር የለም። በማይታይ የተመሰረተ ግን በልባችን ግን የተገለጠ ክርስትና እንደዛ ሲሆን በጣም በቃ ድንቅ የሆነው እኮ የተለየ የሆነው በቃ እንደ መልክ አስሮ ያቆመን እኮ የሚታይ ነገር ቢሆኑን ማን እዚህ ይቀመጥ ነበር? ማይታይ ነው። የእግዚአብሔር ጥሪ በጣም ትልቅ ምስጢር መሆኑ የሚገባን በልብ ነው። ዳንኤል አሾፉበት፣ ቀለዱበት፣ ሳቁበት። ከዚህ ከተራበ አንበሳ ማን ሊያድን ይችላል? አነጻጽሮ አሳዩት። ዳንኤል ግን አምላክ ነው። ኢየሱስ ክርስቶስ ጌታ ነው። ሃሌሉያ! ይኸውላችሁ ትልቁ ቅድስና ድርጊት አይደለም። ድርጊት ይሄ ማድረጉ አይደለም። እግዚአብሔር ከማድረጋችን በፊት በልባችን እንደረከስን ያይናል። መርከስ በልብ ነው፣ ባይዞ ከልብ ነው የሚጀምረው። ሰው በአይምሮ በልቡ ያሰበውን ነገር ለማድረግ አቅም አለው፣ ጉልበት አለው። በልቡ የረከሰ በልቡ የወደቀ ሰው በእውነት አትመልሶ። ለምን? ውስጡ ላይ የጨረሰ ሰው አላደረኩም ብሎ ቢያወራ በብሉይ ኪዳን ድርጊት ለምታየው ፊት ለፊት፣ በአዲስ ኪዳን ግን ምኞት ነው፣ ሐሳብ ነው። ሐሳብ ምኞት ኃጢአትን፣ ኃጢአት ሞትን ይላል። ሰንሰለት ነው። ለዚህ ነው እግዚአብሔር ተለዩ፣ የኔ ብቻ ሁኑ፣ ማንም በህይወታችሁ የበላይ አይሁን፣ አይጠቀምባችሁ፣ ተቀደሱ፣ ተመለሱ ሚለን። ለምን? እግዚአብሔር ቀናተኛ ጌታ ነው። የማንም እንድንሆን አይፈልግም። ምንም በህይወታችን ባሪያ እንዲያደርገን አይፈልግም። የምንም ባሪያ እንድንሆን አይፈልግም እግዚአብሔር። የሐሳብም ቢሆን የድርጊትም ቢሆን በብሉይ ኪዳን ትዝ ይላችሁ ከሆነ ዘፍጥረት ምዕራፍ 35 ላይ እግዚአብሔር መጣና ያዕቆብን እንዲህ አለው፣ ተለይልኝ። ወዴት? ውጣ። ወዴት አለው? ውጣ። ያኔ ከአባት ቤት በወጣ ጊዜ፣ በከወለድክ ጊዜ፣ ወንድምን ፈርተ በወጣ ጊዜ፣ በሸሸህበት ባሳረፍኩበት ቦታ ውጣና ምን አድርግልኝ? መሠዊያ ስራልኝ አለው። መሠዊያ ስራልኝ። ያዕቆብ እንደ ትላንትኑ ጅው አላለም። ቆም አለና ድምፁንና የእግዚአብሔርን መለኮታዊ ፕላንና ቤቱንና ህይወቱን ፈተሸ። አልሮጠም ወደ ማገልገል፣ ወደ መሠዊያ አልሮጠም። ከመሠዊያ በፊት የእግዚአብሔርን ምርጫ፣ የእግዚአብሔርን ጥሪና ቤቱን ተመለከተ። ለምን? ላባ ቤት ሲቀመጡ ብዙ ትርሚስ ሰብስቦታል። ብዙ ባዕድ ነገሮች ነበሩ፣ ልምምዶች ነበሩት። እንደወጣ አይደለም ሰውየው፣ ተቀላቅለዋል። በብዙ ነገር ውስጥ አልፈዋል። 20 ዓመት ባሪያ ሆኖ ተገዝተዋል። ለጥቅማ ጥቅሞች፣ ለሴቶች፣ ለከብቶች፣ ለጥቅሙ፣ ለስሜቱ 20 ዓመት
አሁን በዛ መንፈስ ወጥቶ መሰዊያ መስዋዕት አይችልም። ከዛ ቆም አለና ያዕቆብ ልቡ የበራ ሰው ነው። ዞር አለ ወደ ቤቱ እንዲህ አላቸው፣ ለሚስቶቹና ለልጆቹና ለአገልጋዮቹ ሁሉ እንዲህ አለ፣ ሄደን ወደ አምላካችን መሰዊያ ስለምንሰዋ አለ በእናንተ ዘንድ ያለውን ባዕድ ነገሮችን ለእግዚአብሔር መሰዋ የሚያጠቅም አቆረፋችሁ። አልቀይሮም፣ ስብከቱን አልቀይሮም። ለእግዚአብሔር መሰዊያ የማይጠቅመውን ሰብስባችሁ አምጡ አለ። ለምን? እንቀደስ። ወዴት እየሄድን? ወደ መሰዊያ የወጣን ነው። እግዚአብሔርን ለመግለጥ፣ እግዚአብሔርን ለማገልገል፣ ለአገልግሎት ተመርጠናል፣ ለጥሪ ተመርጠናል። አሁን መሰዊያ ልንሰዋ ነው። ለማን? ለልዑሉ ለእግዚአብሔር። ስለዚህ ልብሶቻችሁ ላይ ጉትቻቸውን፣ ቀለበቶቻችሁን ሰብስባችሁ አምጡ። ባዕድ ናቸው። በዛነ የሚታይ የሚለበስ የሚደረግ ቁሳዊ ነገሮች ናቸው። ተንጠለጠሉ። ስም የተጠራበት የተዋጀ ወርቆቻቸውን፣ ብሮቻቸውን፣ ጉትቾቻቸውን፣ ቀሚሶቻቸውን ሰብስበው አመጡናል። ወስዶ ምን አደረገ? ቀበረውና አሁን ለእግዚአብሔር ቤት ልንሰዋ እንችላለን፣ መስዋዕትን ማቅረብ እንችላለን ብሎ ያዕቆብ እሱና ቤተሰቦቹን ምን አደረገ? ለየ። ቤቱን አጸዳ፣ ህይወቱን አጸዳ፣ ቤተሰቦቹን አጸዳ። ለምን? ባዕድ ነገር እንዳይገኝ፣ እግዚአብሔር የሚጸየፈው ነገር እንዳይኖር። በአዲስ ኪዳን እግዚአብሔር ልብስን አውልቅ አይለንም። ልባችን ውስጥ የሰበሰብናቸው ቂም፣ በቀል፣ ክፋት፣ ተንኮል፣ ምቀኝነት፣ ፍቅር ማጣት፣ ሴሰኝነት፣ የፍላጎት ጥማት፣ የፍላጎት ስካር መንፈስ ቅዱስ በሙላት እንዳይገለጥ የሚከለክል ስንፍና፣ አለመሰጠት፣ አለመታመን፣ አለመጽናት፣ አለመረጋጋት፣ የእግዚአብሔርን ቃል አክብሮ አለመያዝ፣ በቃሉ ልክ በፊቱ አለመገኘት፣ እነዚህ ባዕድ ናቸው። እግዚአብሔርን አይገልጡትም። አሜን በሉ። አይገልጡትም። ሰብስባችሁ በል። ለምን? ተቀደሱ፣ እኔ ቅዱስ ነኝ። አልለመድም ያለ እግዚአብሔር አይለመድም። እግዚአብሔር በብሉይ ኪዳን በጣም ሃርደኛ አርጩሜ ያዘ እንዲህ ብሎ የሚያይ፣ በአዲስ ኪዳን ግን ጸጉሩን ጭብርር ያደረገ ሶኬ እያለ መሃላችን የሚመላለስ እግዚአብሔር የለንም። ያው እግዚአብሔር አሁንም እግዚአብሔር ነው። አይለየም እግዚአብሔር። አሜን ነው ወይ? በአዲስ ኪዳን የተሻሻለ አይደለም፣ ዘመናዊ አይደለም ጌታ። ኃጢአትን እያየ ሶኬ እያለ የሚያልፍ አይደለም። አሁንም እግዚአብሔር ኃጢአትን ይጸየፋል። አዎ ተቀደሱ። ዘጸአት ምዕራፍ 9 ይላል፣ እኔ ቅዱስ ነኝና ቅዱሳን ሁኑ ተብሎ ስለተጻፈ የጠራችሁ ቅዱስ እንደሆነ እናንተም ደግሞ በኑሯችሁ ሁሉ ምን ሆኑ? ቅዱሳን ሁኑ። አንደኛ ጴጥሮስ ምዕራፍ 1 ቁጥር 5 ላይ በኑሯችሁ ሁሉ ምን ሆኑ? ቅዱሳን ሁኑ። የጠራ ምንድነው? ነው ቅዱስ ነው። ይሄ በአዲስ ኪዳን ነው። ሐዋርያ ጴጥሮስ የጻፈው ደብዳቤ ነው፣ መልእክት ነው። እንዴ ነኝና እኔ ቅዱስ ነኝና ተብሎ እንደተጻፈ የጠራችሁ ቅዱስ ስለሆነ እናንተም ደግሞ በነገር ሁሉ በኑሯችሁ ቅዱሳን ሁኑ። ቅድስና ይጠበቅብናል። ቅድስና ማለት መለየት ማለት ነው። መለየት፣ እግዚአብሔር ከማይታይበት፣ እግዚአብሔር ከማይገለጥበት፣ እግዚአብሔር ከማይጠራበት ስፍራ፣ አስተሳሰብ፣ አመለካከት ምን መለየት፣ ወደ ተጠራንበት፣ የማንም ወደማንሆንበት፣ ማንም ከፊል ወደማይጠቀምበት። እግዚአብሔር ልቤን ሞልቶት ነው ይሄን ሐሳብ የምናገረው። የጊዜው መልእክት ነው። ዘመናችንን የምንቃኝበት፣ ከፊታችን የቀረውን ዘመን የማንባክንበት፣ ሰብሰብ በምናደርግበት። ተቃላችሁ ሀገር ቤት በባትሪ ይሄ ድንጋይ ተከቶበት የሚበራ ባትሪ አለ በጨለማ ውስጥ። ያ ባትሪ ከፊት ለፊት መስታወት ነገር አለው፣ እንደዚህ ተሽከረከረው ነገር አለው። ባሰፋ ቁጥር ቪው ይሰፋል። እንዲህ ሲተጠበጥብ ብልና ፎከስ ያደርጋል። ርቀህ ታየዋለህ። ቪው ከበዛ ግን አይርቅም፣ እዚህ ብቻ ነው።